እስኪ ነው ዛሬ አብረን ወክ እንውጣ። ዛሬ ቀኑ አልገፋ ብሎኝ ማለት ነው፣ ደብሮኝ ምናምን ተኝቼ ነው የዋልኩት። አብዛኛው ሰዓት ተኝቼ ነው። ከዛ ባሌ ቤት ነበረ ይዞኝ ወጣ ማለት ነው። ዝም ብሎ ነው በባዶ ወክ ታውቃላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉኝ። አዳዲስ የመጣችሁ ሰብስክራይበሮች ያላችሁ ነባሮችም አላችሁና ከልቤ አመሰግናለሁኝ። እና ላይክ እያረጋችሁልኝ ቪዲዮን እያያችሁልኝ እኔ ሀገሬ ላይ ሆኜ ቤቴ ላይ ሆኜ በፈለኩ ሰዓት እተኛለሁ፣ በፈለኩ ሰዓት ቁጭ እላለሁ። እና እንደዛ ሆኖ እርግዝና እንደዚህ ለሚከብደን ሴቶች ምን ትዝ እንደሚለኝ ታውቃላችሁ? አረብ ሀገር ሆነው አረብ ቤት ላይ አርግዘው የእርግዝናቸውን ባህሪ ችለው የአረቦችን ባህሪ ችለው የሚሰሩ ሴቶች በጣም ያሳዝኑኛል። በዛ ላይ ደግሞ በቃ ጥንካሬያቸው ጀግና ናቸው ላለው ወላሂ አላህ ያግዛቸው። እርግዝና ምንም አይከብድም ቢባል የራሱ የሆነ ባህሪ ያለውና ያነጫንጫል፣ ብዙ ነገር አለው። ሳታስቡ አመላችሁ ባህሪያችሁ ይቀየራል ምናምንና ይህን ሁሉ ችላችሁ የምትሰሩ ሴቶች አላህ ያግዛችሁ። ወላሂ ለእኔም አላህ ያግዝሽ ብላችሁ ዱዓ ለምታረጉልኝ መልካም ምኞታችሁን ለምትመኙልኝ ሁሉ ከልቤ አመሰግናለሁ ውዶቼ። እኔ በቀጥታ ማላወራችሁ እንደዚህ በቪዲዮ መጥቼ በቀጥታ ቪዲዮ እየሰራው ማላወራችሁ ማለት ነው። እፍን ነው የሚያረገኝ። ትንሽ አውርቼ እፍን ያረገኛል እና ስራም ሰርቼ ትንሽ እፍን ጎሮሮ ላይ ነው መቶ ንቅ የሚያረገኝ። ለዛ ነው ሪከርድ ራሱ እያረኩላችሁ እያቋረጥኩ ነው ሪከርድ ማረግላችሁ ውዶቼ። እና ይኸው ዛሬ ባሌ ፈቃደኛ ሆኖ ካሜራ ፊት ለፊት ወጥቷል። ሸውጄ አይደለም የቀረስኩት፣ ቪዲዮ ልሰራ ነው ስለው ስሪ ችግር የለውም ብሎኝ ነው። እቺ ደግሞ ማሪፋ ልጄ ናት፣ የመጀመሪያ ልጄ። በሷ ጊዜ የመጀመሪያም ስለሆነ ምንም ብዙም ነገር ትዝ አይለኝም ነበር፣ አያስቸግረኝም ነበር። እርግዝና አምሮት ምናምን ብቻ ነበረብኝና ማቅለሽለሽ ምናምን ብቻ ነበረ። ከዛ ውጪ ግን አልሐምዱሊላህ አንድም ቀን ሳይከብደኝ ነው የወለድኩት። እና ልጅ ለምትፈልጉ አላህ ልጅ ይስጣችሁ። ከባላችሁ ጋር እየኖራችሁ አግብታችሁና ልጅ መውለድ ፈልጋችሁ ያልወለዳችሁ አላህ ልጅ ይስጣችሁ። ታዛዥ የሆነ ሷሊ የሆነ ልጅ ይስጣችሁ። ያልወለዳችሁ ደግሞ ዛሬ ነገ ወልዳለሁ እያላችሁ አውቃ አንዳንድ ሰው ያው ቤት ሲኖረኝ ስራ ሲኖረኝ የሆነ ነገር ሲኖረኝ ወልዳለሁ እላልና እኛ ሴቶች እንደዛ ማለት የለብንም። ጤነኛ እስከሆን ድረስ ማለት ነው መውለድ አለብን። ይሄ ደጋግሞ መውለድ ነው እኛን የሚጎዳን እንጂ እያስበን ከወለድን አንድ ሰው ጤነኛ ከሆነ መስራት ከቻለ ምንም ነገር ያቅተዋል ብዬ አላስብም። ልክ እንደኔ እንደዚህ በመሀል እየመጣችሁ ውለዱ እሺ። አንድ ቦታ ላይ ቆጭ ስትሉ ማለት ነው ነጌ እያላችሁ ቤቴን ከጨረስኩ ነገር እያላችሁ ምናምን ረዥም አመት ትቆዩና ልክ ሰላሳዎቹ ገብታችሁ የሰላሳዎቹ የ35 36 ምናምን ስትደርሱ ነው ያኔ ነው እንትን ትዝ የሚላችሁ የሚቆጫችሁ ማለት ነው። እና ያ የነበረው ጉልበታችሁ ኃይላችሁና ሞራናችሁ እየቀነሰ ምናምን ይመጣል። ደግሞ ዱንያ ያለ ልጅ አያምርም። ወላሂ ልጅ ሲኖርበት በጣም ደስ ይላል። ሁሉ ነገር ኖሯቸው ቤታቸው አምሩ የቤት ዕቃ ተሟልቶላቸው ሁሉ ነገር ኖሯቸው ልጅ ከሌለ ያ ነገር ምንም አይታይም። ይሄ ሚንጫጫ ልጅ ምናምን ከሌለ ማለት ነው እና አይታይምና አላህ ልጅ ይስጠን ለሁላችንም። እና በራሳችሁ ደግሞ መውለድ ባለባችሁ ጊዜ ውለዱ። ሁሉንም ነገር ማድረግ ቅድሚያ መሰጠት ያለበት ነገር አለ አይደል? ቅድሚያ ለሚሰጠው ነገር ስጡ እና በኋላ እንዳይቆጫችሁ ይሄን ባስቀደምኩ ኑሮ እንዳትሉ ማለት ነው። ብዙዎቻችን ከረፈደ በኋላ ነክተን ወደ ሀገራችን ስንመጣ ከሁሉ ነገር ወል ነው የምንሆነው። ከገንዘባችንም፣ ከጤናችንም፣ ከልጃችንም ወል በቃ ከሁሉም ነገር ሁሉ አጣ ነው የምንሆነው እና ሀገራችን ላይ ደግሞ አልሐምዱሊላህ እንደ ድሮ አይደለም።
ለድሃውም ማለት ነው በአቅሙ በደረጃው የሚኖርበት ነገር አለው። ሀብታሙም እንደዛ። እኛ ድሆች በአቅማችን ኬጂ ራሱ የግል ትምህርት ቤት እናስተምር ብንል በአቅማችን በሚቀንስ ቀነስ ባለ ዋጋ ማስተማር እንችላለን። ከዛ የመንግስት ትምህርት ቤትም አለልን እና ጤነኛ የሆነ ሰው የሚሰራ ሰው ኢትዮጵያ ላይ ሆኖ ራሱ እየሰራ ልጆቹን ማስተማር ይችላል። እናንተ እንደ መዳም ልጅ ወይም እንደ ሀብታም ልጅ ማሰብ ሳይሆን ያለባችሁ ሴት ስለሆናችሁ እናንተ ብቻ ስለምታስቡ አብዛኛው አረብ ሀገር የሄድን ሴቶች አብዛኛውን እንትን እኛ ላይ ነው ጫና ማለት ነው። ባሎቻችን እስከዚህም ናቸው የአብዛኞቻችን እና ብቻችሁ ስለሆነ ማሰብም ያለባችሁ በእናንተ አቅም ልክ ነው እንጂ ይሄ ባሎቻቸው ሀብታም ሆነ ወይም እንደ መዳም ማሰብ የለብንም። የመዳም ባሏ ነው የሚያስተዳድራት፣ ባሏ ነው ብዙ ነገር የሚያደርግላት። እዚህም ሀገር ሀብታም የሆኑ ሰዎች ባሏቸው ነው ብዙ ነገር የሚያደርግላቸው። እኛ ግን በእኛ አቅም ብቻ ስለምናስብ ማለት ነው ባል አይረዳም አይደለም። ግን አብዛኛው አረብ ሀገር የሄድን ሴቶች ባሎቻቸው ራሱ የእኛ ጥገኛ ነገር ናቸው፣ ዲፔንድ ይሆናሉና እኛ ነን ጠንካራ መሆን ያለብን። ጠንካራ ስንሆን ደግሞ በአቅማችን ልክ ማሰብ ነው ያለብን እንጂ ከሌላ ሰው ጋር ህይወታችን ማወዳደር የለብንም። አንደኛ ያለ አቅማችን ለራሳችን ኃላፊነት ስንሰጠው ያለ እድሜያችን በሽተኛ እንሆናለን፣ እናረጃለን። ከዛ ከሁሉም ነገር እንትን ነው የምንሆነው ማለት ነው። ስለዚህ ውዶችዬ ቤት ካላችሁ ማለት ነው ሁሉም ነገር ቀላል ነው። ወላሂ ራሳችሁን ከሌላ ሰው ካላወዳደራችሁ የከሌ ቤት ያለው ነገር እኔ ጋር የለም ካላላችሁ አልሐምዱሊላህ መኖር ትችላላችሁ። እና ደግሞ እዛ ባላችሁበት ሀገር ደግሞ ወጥታችሁ ሰርታችሁ እዛ መኖር ብታመቻችሁ ደግሞ የተሻለ ነው። ግን መዳም ቤት ረጅም ዓመት መቆየት የሆነ ነገር በሽተኛ መሆን ነው እና ጤናን ማጣት ነው እና ጅዝብ እንላለን። ይሄ ነገ ሩቅ አይመስልም፣ ህይወት የምታመልጠን አይመስልንም እና ሁሌ በመጣንበት እድሜ ነው ራሳችን የምናስበው። እድሜያችን ሄደ አይመስልንም እና እንዳትሸወዱ ውዶቼ። ስለምትከታተሉኝ አመሰግናለሁ።